የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት የዩኒቨርሲቲውን 75ኛ ዓመት ማክበር ጎን ለጎን 62ኛ ዓመቱን እያከበረ እና የቀድሞ ምሩቃን ፕሮግራም አዘጋጅቶ ዛሬ ተገናኝተናል። የህግ ትምህርት ቤቱ ለሀገሪቱ የመጀመሪያ እንደመሆኑ ለአጠቃላይ ለፍትህ ስርዓቱ ህግ የበላይነትን ለማረጋገጥ ያለው አስተዋጽኦ በጣም ከፍተኛ ነው። በሀገራችን በተለያዩ ስራዎች ላይ የተሰማሩ ባለሙያዎች የህግ ባለሙያዎች በፍርድ ቤት፣ በፍትህ ሚኒስቴር፣ በሌሎችም በዓለም አቀፍም ሀገር ውስጥም ባሉ ተቋማት ውስጥ የሚሰሩ በጣም በርካታ ከ3000 በላይ የሚሆኑ ምሩቃንን ያፈራ በጣም ትልቅ ተቋም ነው። ስለዚህ ዛሬ የተሰበሰብነው ባለፉት ዓመታት የነበሩትን ስራዎች ለማክበር ለ62ኛ ዓመቱም ስለደረሰ ይህንን ሪኮግናይዝ ለማድረግና በቀጣይ ደግሞ የህግ ትምህርት ቤቱ ሊሰራ ያሰባቸው አሁን ያሉትን ተማሪዎች ቀጥሎ ያሉ የሚመጡ ተማሪዎችንም እስከዛሬ ከሰራው በተሻለ መልኩ ለመስራት ያሰባቸው ስራዎች አሉ። እሱን ለመደገፍ ደግሞ እንደ ቀድሞ የህግ ምሩቃን ከህግ ትምህርት ቤት ጋር እንደሚሰሩ ተቋማት የተሻለ አጋርነትን ለማሳየት ነው የተገኘ ነው። አንደኛው የኛ የፍትህ ሚኒስቴር ሰራተኞችን ጨምሮ ብዙ ባለሙያዎችን ማፍራቱ ብቻ ሳይሆን በህግ ማርቀቅ ሂደት ውስጥ የህግና የፖሊሲ ማሻሻያ በሚያስፈልጋቸው ጉዳዮች ላይ የፍትህ ሚኒስቴርና የህግ ትምህርት ቤቱ በጣም ተቀራርቦ ይሰራል። ለምሳሌ ባለፉት ዓመታት የተደረጉ በጣም ሰፋፊ የሚባሉ የህግ ማሻሻያዎች ላይ ሁሉም በሚባል ደረጃ የህግ ትምህርት ቤቱ ባለሙያዎች፣ ፕሮፌሰሮች የተሳተፉበት ነው። ስለዚህ ይህም ደግሞ የህጎቹንም ጥራት ለማረጋገጥ በአካዳሚያውና በስራ መካከል ደግሞ የተሻለ ቅንጅት እንዲኖር ትልቅ አስተዋጽኦ አድርጓል። ከዚህም ባለፈ ደግሞ በህግ ትምህርት ቤቱ በራሱ የሚደረጉ የተለያዩ ምርምርና ጥናቶች ፐብሊሽ የሚደረጉ የምርምር ስራዎች በሙሉ የፍትህ ሚኒስቴርንም አጠቃላይ እንደ መንግስትንም ደግሞ የተሻለ መረጃ ላይ የተመሰረተ ፖሊሲ እንድናወጣ ያግዛል። ስለዚህ ጠቅላላ ለአገሪቱ የሚያደርገውን ማስተዋጽኦ አሉ። በተለይ ደግሞ ፍትህ ሚኒስቴርና የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ደግሞ የፓርትነርሺፕ የአጋርነት ስምምነት አድርጎ ባለሙያዎችን በማፍራት ላይ እንዲሁም ደግሞ ለፖሊሲ ግብዓት የሚሆኑ የምርምር ስራዎች ላይ አብሮ እየሰራ ይገኛል። የዛሬው ስብስብ ዋና ዓላማው የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት 62ኛ ዓመቱን እያከበረ በተለይ የቀድሞ ምሩቃን እንዲሁም ሌሎችም የህግ ትምህርት ቤቱ አጋሮች ለመስራት ላሰባቸው ስራዎች የገንዘብ ማሰባሰቢያ መድረክ ነው። ስለዚህ በዚሁ አጋጣሚ የህግ ትምህርት ቤት የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ተማሪ የነበሩትንም ሌሎችንም የዚህ ተቋም አጋሮች የሆኑትን ሁሉ ለዚህ በጣም ትልቅ ዓላማ አስተዋጽኦ እንዲያደርጉ በገንዘብ ማሰባሰቡ እንዲሳተፉ ጥሬን አስተላልፋለሁ። በኢትዮጵያ የመጀመሪያው የህግ ትምህርት ቤት ይሄ ትምህርት ቤት ነው። በኢትዮጵያ ውስጥ የህግ ስርዓቱ እንዲቀረጽም እንዲተገበርም በጥብቅና የሚሰሩ በአቃቤ ሕግ የሚሰሩም የህግ ትምህርትን የሚያስፋፉ ከሞላ ጎደል መነሻቸው ይሄ ትምህርት ቤት ነው። በዛ ምክንያት አሁን እንደ ሀገር ለመጣንበት ጉዞ በፍትህ ስርዓቱ ለገነባነውም ተቋማት ለገነባነውም ስርዓት እያደገ ጥራቱ እየተሻሻለ ለመጣውም የፍርድ ቤቶችም ይሁን የጠበቆችም የአቃቢያን ሕግም አፈጻጸም ትምህርት ቤቱ በቀጥታዊ በተዘዋዋሪ አስተዋጽኦ አድርጓል። ያለፈው 62 ዓመት ጊዜ ውስጥ 57 ጊዜ ያስመርቋል ይሄ ትምህርት ቤት። ይሄ በሁሉም መመዘኛ ትልቅ የሚባል ስኬት ነው። እነኚህ ለ57 ጊዜ ያስመረቃቸው ምሩቃን እንግዲህ ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያም ውጭ ኢትዮጵያ ወክሎ በተለያዩ ተቋማት ውስጥ እያገለገሉ መጥቷል። ለዛ አዲስ አበባ ዩኒቨርሲቲ ካስመረቃቸው ወደ 300,000 ከሚደርሱት መካከል የተወሰነው ሰዎች እነኚህ ናቸው ማለት ነው። ይሄ ደግሞ አስተዋጽኦ ከሀገርም የተሻገረ ከትውልድም ያለፈ ነው። በዚህ 62 ዓመት ቢያንስ እንግዲህ በትውልድ 20 ዓመት ከቆጠርን ለ3 ትውልድ ያለፈ አለ። እዚሁ ተምረው እዚሁ አስተምረው ሚኒስትር ደረጃ የደረሱ አሉ። እዚሁ ተምረው እዚሁ አስተምረው ፕሮፌሰር የደረሱ አሉና ትልቅ ነው አስተዋጽኦ። ለአዲስ አበባ ዩኒቨርሲቲም ትልቅ ነው አስተዋጽኦ። ትልቅ ጠንካራ የህግ ትምህርት ቤት በመፍጠር ለሀገርም ደግሞ ጠንካራ የፍትህ ስርዓት በመገንባት ውስጥ ከዛም በላይ በራሳቸው የሚሰሩ አቃቢያን ህግ ብቻ ጠበቆቹ ነው የሚሰሩ አቃቢ ህግ ነው ያገለገሉ በህግ ስራ የተሰማሩ ከዛም በላይ በተለያዩ ዓለም አቀፍ ተቋማት የሰሩ ስላሉ ይሄ አስተዋጽኦ ተደምሮ የዚሁ ህግ ትምህርት ቤት አሻራ ነው የሚሆነው። በዚህ ረገድ በቅርበት እንሰራለን ከፍትህ ሚኒስቴር ጋር። በድጋሚ ደግሞ ከጠቅላይ ፍርድ ቤት ፕሬዝዳንት ጋር የረጅም ጊዜ ስምምነት አለን። የኛ ተማሪዎች እዛ ያሉ ጉዳዮችን እንዲኖራቸው አክሰስ እንዲኖራቸው ማግኘት እንዲችሉ ከዛ መማር እንዲችሉ የህግ መምህራኖቻችን
ከጠቅላይ ፍርድ ቤት ጋር ከከፍተኛ ፍርድ ቤት ጋር በቅርበት እንዲሰሩ እያደረግን ነው። ይሄ የትምህርቱንም ምርምሩንም ደግሞ ፕራክቲሱንም የአተገባበሩን በእጅጉ ያግዛል፣ እያሻሻለ ይመጣል። ከዛም በላይ በማህበረሰብ አገልግሎት የነጻ ህግ አገልግሎት እየሰጡ ይገኛሉ ተማሪዎቻችንና መምህራኖቻችን። ይሄ ደግሞ ፍትህ ርትዕ እንዲረጋገጥ በእጅጉ ያግዛል ብለን እናምናለን። ከፍትህ ሚኒስቴርም ጋር ከጠቅላይ አቃቤ ህግ ከጠቅላይ ፍርድ ቤቱም ጋር የምናደርገው ስራ ግን ተጠቃሽ ነው። በአፍሪካ ደረጃ በተደረጉ የምስለ ፍርድ ቤት ውድድሮች ሁሌም አሸናፊ ትምህርት ቤት ነው። እዛም በላይ ያው ምስራቅ አፍሪካ ውስጥ አንከር ስቴት ናት ኢትዮጵያ። በትምህርትም ደግሞ ከቀዳሚዎቹ መካከል ናትና ጠንካራ ትምህርት ቤት ከኬንያ ካሉ ዩኒቨርሲቲዎች ጋር ካልሆነ ሌላም ውድድር ስለሌለብን ከነሱም ቢሆን ከቀዳሚዎቹ መካከል ነው የሚሆነው። ህግ ትምህርት ቤቱ የተመሰረተው በ1956 ዓመተ ምህረት ነው። 62 ዓመት ሆኖታል። እስካሁን ድረስ ወደ 57 ዙር ተማሪዎችን አስመርቋል። በአሁን ሰዓት 1500 አካባቢ የሚደርሱ ተማሪዎች አሉት እና ከነዚህ ደግሞ በመጀመሪያ ዲግሪ፣ በሁለተኛ ዲግሪ እና በሶስተኛ በዶክትሬት ዲግሪ በማስተማር ላይ ይገኛል። ህግ ትምህርት ቤት ስርዓተ ትምህርቱ ዋና ዓላማ የፍትህ ስርዓቱን ለመደገፍ ነው ማለት ነው። በፍትህ ስርዓቱ ዋና ተዋናይ የሚባሉ በጠበቃነት፣ በዳኛነት፣ በህግ ተመራማሪነት እና በህግ አማካሪነት አገሪቱን የሚያገለግሉ ባለሙያዎችን ማሰልጠን ነው ማለት ነው። እስካሁንም ድረስ እያሰለጠነ ይገኛል። ዛሬ እንግዲህ የሁለተኛ ዙር የቀድሞ ተመራቂዎች ጉባኤ ነው እየተደረገ ያለው። የመጀመሪያ ዙር ከ2 ዓመት በፊት ተደርጓል። እንደዚሁ ዛሬ የመጀመሪያ የህግ ትምህርት ቤቱ የሀብት የማሰባሰብ መድረክ ነው የተዘጋጀው ማለት ነው እና የተጋበዙት እንግዶችም በዋናነት የቀድሞ ተማሪዎች ናቸው። ከዛ በተጨማሪ ደግሞ በአጋርነት አብረን የምንሰራቸው ተቋማት፣ የፌዴራል ተቋማት፣ የሲቪል ሶሳይቲ ተቋማት እና የሙያ ማህበራት እዚህ ውስጥ ተካተዋል ማለት ነው። እንግዲህ ይሄ ዙር ዛሬ መቋጫው ነው፣ መደምደሚያው ነው። የጀመርነው ባለፈው መስከረም ወር ጀምረነዋል እና እስካሁን ድረስ የተገኘው የሀብት መጠን በጣም ጥሩ ብለን እናስባለን። ያም ደግሞ አሁን እያሰባሰብን ያለነው ሀብት የሚውለው የትምህርት ቤቱን የህግ ትምህርት ጥራት እና የህግ ምርምር ጥራት እንደዚሁ ደግሞ የማህበረሰብ አገልግሎት ተደራሽነት ለማስፋት እና ለማሳደግ ነው ማለት ነው እና በተለይ ማህበረሰብ አገልግሎት ሲባል በስድስት ቦታዎች 3 በለገጣፎ አካባቢ፣ አዲስ አበባ ደግሞ 3 የነጻ የህግ ድጋፍ የሚሰጡ ማዕከላት አሉ። ያ ማለት እንግዲህ ዜጎች መብት ኖሯቸው ነገር ግን መብታቸው ደግሞ ተጥሶ መብታቸውን ለማስከበር አቅም ያጡ ድምጽ ያጡ ዜጎች ድምጽ ለመሆን አቅም ለመሆን የሚያገለግሉ ናቸውና ዛሬ የሚሰበሰበው ሀብት ለዚህ ዓላማ ይውላል። ሁለተኛ ደግሞ አቅም ደግሞ ኖሯቸው ችሎታ ኖሯቸው የህግ ትምህርት ቤት ከፍለው መማር የማይችሉ ተማሪዎች ለነሱ ደግሞ ስኮላርሺፕ የሚሆን ለዛ የሚውል ገንዘብ ነው የምናሰባስበው። በተጨማሪ ለመማር ማስተማር የሚውሉ ማቴሪያሎች ደቨሎፕ ለማድረግ ወይም ደግሞ ለማበልጸግ የሚያግዙ ሪሶርሶች ናቸው እያሰባሰብን ያለ ነው ማለት ነው። በመጀመሪያ ዲግሪ፣ በማስተርስ እና በሶስተኛ ዲግሪ ከዛ በተጨማሪ በዲፕሎማም ከዚህ በፊት ያስተምር ነበር። በሰርቲፊኬት መርሃ ግብርም ያስተምር ነበር። እነዚህ ሁሉ ተደምረው 6000 ያልፋል ብለን እናስባለን ማለት ነው።